ኢትዮጵያ ውስጥ ስንት ሰው ጠዋት ተነስቶ እንደ ንብ ሲባዝን ይውላል? ስንቱስ ግንባሩን በፀሐይ አስመትቶና አቃጥሎ በላቡ ምድርን አርጥቦ ያድራል? እንደ ጥረትና ልፋት ቢሆን ኖሮ አብዛኛው ኢትዮጵያዊ ዛሬ የት በደረሰ ነበር። ነገር ግን እውነታው ሌላ ነው። በሚሊዮኖች የሚቆጠሩ ወገኖቻችን እለወጣለሁ ብለው እየታገሉ ነገር ግን በከፋ ድህነት ውስጥ ይማቅቃሉ። ለምንድን ነው እየለፉ ድሃ የሆኑት? በዚህ ቪዲዮ ውስጥ ድህነትን ወደ ህይወታችን በግድ የሚጋብዙ ብዙ ብንለፋምና ዋጋ ብንከፍልም እንዳንለወጥ አድርገው የፊጥኝ የሚያስሩንን አደገኛ ሚስጥራት እንገልጣለን። ከድካም በላይ የሆነውን የለውጥ ቁልፍ ለማወቅ እስከ መጨረሻ አብራችሁን ቆዩ። በዓለም ላይ እጅግ ባለጸጋው ቦታ የት እንደሆነ ታውቃላችሁ? የሳውዲ አረቢያ የነዳጅ ማውጫዎች የአፍሪካ የወርቅ ማዕድናት መገኛም አይደሉም። እጅግ ባለጸጋው ቦታ መቃብር ስፍራ ነው። ምክንያቱም እዛ ውስጥ ያልተጻፉ መጻሕፍት፣ ያልተዘመሩ መዝሙሮች፣ ያልተፈጠሩ የንግድ ተቋማትና ዓለምን ሊቀይሩ ሲችሉ መክሊታቸውን ሳያውቁ የተቀበሩ በቢሊዮን የሚቆጠሩ ሰዎች እምቅ አቅም አለ። እያወራን ያለነው ስለ ገንዘብ እጥረት ብቻ አይደለም። ይልቁንም ስለ ማንነት መጥፋት አይደንቲቲ ክራይሲስ ነው። እራሳችሁን ጠይቁ። አሁን በምትኖሩት ኑሮ ውስጥ እራሳችሁን አግኝታችሁታል ወይስ የሌላ ሰው ጥላ ናችሁ? ብዙ ሰዎች ድህነትን የሚረዱት የገንዘብ እጥረት ብቻ አድርገው ነው። ነገር ግን እውነታው ድህነት የሚጀምረው ከመክሊት መሰወር ነው። ምክንያቱም መክሊቱን የማያውቅ ሰው የሌሎችን ስኬት ኮፒ ለማድረግ ይሞክራል። ሌሎች በንግዱ ዘርፍ ሲሳካላቸውና ሲበለጽጉ ሲመለከት እርሱም ወደዚያው ልግባ ይላል። ሰዎች ውጤታማ የሆኑበትን የንግድ አይነቶች ባየ ቁጥር እኔም ይሄን ብከፍት ያንን ብሰራ የሚል አስተሳሰብ ይኖረዋል። ነገር ግን ለሱ የተሰጠው ዕውቀት በዚያ ላይ ካልሆነ ይከስራል። አንድ ሰው ስለሰራውና ስለተሳካለት ብቻ ወደዛ ዘርፍ መግባት ጉልበትንና ጊዜን እንዲሁም ጥሬ ገንዘብን ይበላል። አንድ ሰው የማይችለው ስራ ላይ ሲሰማራ ውጤታማ አይሆንም። ውጤታማ ካልሆነ ደግሞ እኔ ምንም አይሳካልኝምና ማንንም አልጠቅምም የሚል የስነ ልቦና ድህነት ውስጥ ይገባል። ይህም ተስፋ የመቁረጥ መንፈስ ይስባል። ማወቅ ያለባችሁ እውነታ ዓለም ክፍያ የምትፈጽመው ለችግር ፈቺዎች ነው። ችግር መፍታት የሚቻለው ደግሞ በተሰጠን ልዩ ተሰጥኦ ነው። መክሊታችሁን ካላወቃችሁ ለገበያ የምታቀርቡት ልዩ እሴት አይኖራችሁም። እሴት በሌለበት ደግሞ ሀብት አይመጣም። አብዛኛው ኢትዮጵያዊ በአሁን ሰዓት ምን ልስራ፣ ምን ሰርቼ ህይወቴን ልቀይር፣ ከድህነት እንዴት ልላቀቅ የሚል የማያቋርጥ ውጥረት ውስጥ ነው። ነገር ግን አንድ ሀቅ አለ። ተሰጥኦውን ወይም መክሊቱን የሚያውቅ ሰው 20% ለፍቶ 80% ውጤት ያመጣል። መክሊቱን የማያውቅ ደግሞ 100% ደግሞ 1% ውጤት አያገኝም። ይህ በረከት የሌለው ድካም ወደ ከፋ ድህነት ይመራል። ግንባታ ላይ ድንጋይ የሚሸከመውና ከባዱን የጉልበት ሥራ የሚሰራው ሰውዬ ከኢንጂነሩ በላይ ይደክማል፣ ረጅም ሰዓታትንም በሥራ ይለፋል። ነገር ግን ኢንጂነሩ የተሻለ ይከፈለዋል። ለምን? ምክንያቱም ገበያው የሚከፍለው ለእሴት ወይም ቫልዩ ነው። መክሊቱን ያላወቀ ሰው ተራ ሥራ ላይ ይሰማራል። ተራ ሥራ ደግሞ ማንም ሊሰራው ስለሚችል ክፍያው ዝቅ ይላል። ብርቅ ካልሆንክ ውድ አትሆንም። አብዛኛው ድሃ ጉልበቱን ይሸጣል። ባለጸጋ ደግሞ አይምሮውንና ሐሳቡን ይሸጣል። ጉልበቱ እሱን ነው፣ አይምሮ ግን ገደብ የለውም። መክሊትን አለማወቅ ለድህነታችን አንዱ ምክንያት ነው። ነገር ግን ብቸኛው አይደለም። የሚከተሉት ነጥቦች ለድህነት እንደ መልህቅ ሆነው ወደ ኋላ ይጎትቱናል። አንደኛው የመኖር ስልት ነው። አብዛኛው ሰው የሚያስበው ስለ ዛሬ ራት ብቻ ነው። የረጅም ጊዜ ራዕይ የለውም። ራዕይ የሌለው ሰው ደግሞ ጉልበቱን ለሌላው ራዕይ ማሳኪያነት በርካሽ ዋጋ ይሸጣል። አንዳንዶች ግን ምንም እንኳ ዛሬ ለዕለት ጉርስ ቢቸገሩም ሕይወት ፈታኝ ቢሆንባቸውም ነገር ግን ነገን አሻግረው ያዩታል። ዛሬ ምንም አይነት ገንዘብም ሆነ አይዞህ ባይ ላይኖራቸው ይችላል። ነገር ግን በልባቸው ትልቅ ሕልም አለ። መዳረሻቸውን ያውቁታል። እና እነዚህኞቹ ሰዎች ግብ ከሌላቸው ሰዎች ጋር አይነጻጸሩም። ሁለተኛው ድህነትን ወደ ህይወታችን የሚጠራው ነገር ማህበራዊ ጫና ነው። በባህላችን ባለሀብት መሆን እንደ ስግብግብነትና
የኃጢአት መሰረት ይታያል። ድሃ መሆን ቅድስና ነው የሚል የተሳሳተ ድብቅ አስተሳሰብ በውስጣችን ተቀርጿል። ይህም ሳናውቀው ለሀብት ያለንን ፍላጎት ይገድለዋል። ነገር ግን ኃጢአት የሚሆነው ባልተገባ መንገድ በመዝረፍና በሌሎች ስውር ሰይጣናዊ መንገዶች ሌሎችን አሰነካክለው ሰዎች የለፉበትን ሀብትና ንብረት ወደ ራሳቸው በመሳብ ስውር ዘረፋ በማካሄድ የሚበለጽጉበት መንገድ ነው። ይህ አካሄድ ደግሞ በሰውም ሆነ በእግዚአብሔር ዘንድ የተጠላና የረከሰ ተግባር ነው። በሌሎች ድካም መበልጸግ። ሶስተኛው የለውጥ ማነቆ ደግሞ የእውቀት ድህነት ነው። መለወጥ የሚፈልጉ ብዙዎች ናቸው፣ ግን እንዴት እንደሚለወጡ አያውቁም። አዲስ ነገር ለመማርና ራሳቸውን ለማዘመን ፈቃደኛ አይደሉም። የአባቶቻችን መንገድ እያልን ያልተገባ አስተሳሰብ ውስጥ መታጠር ድህነትን ያመርታል። የትውልድ ክፍተት ተፈጥሮ እንጂ የቀደሙ አባቶቻችን ድሃዎች አልነበሩም። ብዙ ጊዜ በሽንፈታችን ውስጥ የምንሸሸግበት አንድ ትልቅ ሰበብ አለ። እግዚአብሔር የፈቀደልኝ ሕይወት ይህ ነው በማለት በእርሱ እናሳብባለን። ነገር ግን እውነቱ ይህ አይደለም። ፈጣሪ ሰውን ሲፈጥር በአምሳያው ነው። ይህ ማለት የመፍጠር ችሎታ ወይም ክሪኤቲቭ ፓወር ተሰጥቶናል። እግዚአብሔር ፍትሃዊ ነው። መጽሐፍ ቅዱሳዊውን ምሳሌ ብንመለከት እንኳን ጌታው ለአገልጋዮቹ እንደ አቅማቸው 5፣ 2 እና 1 መክሊት ሰጥቷቸዋል። አልከለከላቸውም። ነገር ግን ሂዱና አትርፉበት ነው ያላቸው። ድህነት የመጣው አንድ መክሊት የተሰጠው ሰው ጌታዬ ጨካኝ ነው ብሎ መክሊቱን ቀብሮ በመቀመጡ ነው። እግዚአብሔር ሀብታምና ድሃን አልፈጠረም። እግዚአብሔር የፈጠረው ዘርን ነው። ያንን ዘር አብቅቶ ፍሬ የሚያደርገው ግን ግለሰቡ ነው። ድህነት የእግዚአብሔር ፍቃድ ሳይሆን የተሰጠንን ጸጋ ያለመጠቀም ውጤት ነው። አንድ ምሳሌ ልንገራችሁ። አንድ ገበሬ የራሱ መሬት ነበረው። ነገር ግን መሬቱ ድንጋያማ ስለነበረ ሰልችቶትና ደክሞት መሬቱን ለሌላ ሰው ሸጠው እና ገበሬው የተሻለ ቦታ ፈልጋለሁ ብሎ ተሰደደ። መሬቱን የገዛው ሰው ግን አንድ ቀን ሲቆፍር የሚያንጸባርቅ ድንጋይ አገኘ። ያ ቦታ የዓለም ትልቁ የአልማዝ ማዕድን ሆኖ ተገኘ እና ይህ ሰው ከበረበት። የቀድሞው የቦታው ባለቤት ግን ያስብ የነበረው መሬትን አርሶ ስለመብላት ብቻ ነበር። ከዛ አስተሳሰብ ውጪ አስፍቶ ማየት አልቻለም። እግሩ ስር የነበረውን ሀብት የሚመለከት ዓይን ስላልነበረው ድሃ ሆኖ ሞተ። የአብዛኞቻችን ሕይወት ይህ ነው። ያለንን ጸጋና ተሰጥኦ አናቅም። ላልተፈጠርንበት ዓላማ ስንዳክር በድህነት ውስጥ እንቆያለን። ይህን ችግር ለመቅረፍና መክሊታችሁን ለማወቅ እነዚህን 4 ጥያቄዎችን መልሱ። አንደኛ፣ ያለምንም ክፍያ በደስታና በታላቅ ጉልበት የምትሰሩት ሥራ ምንድን ነው? ሁለተኛ፣ ለሌሎች ከባድ የሆነባቸው ለእናንተ ግን የሚቀላችሁ ነገር ምንድን ነው? ሶስተኛ፣ ሰዎች እናንተን ምን ስትሰሩ ደጋግመው ያደንቋችኋል? አራተኛ፣ በዙሪያችሁ ያለውን ማህበረሰብ ስታዩ ይበልጥ የሚያማችሁና መፍትሄ መሆን የምትፈልጉበት ነገር ምንድን ነው? የእነዚህን 4 ጥያቄዎች መልስ ካወቃችሁ በኋላ ደግሞ በዲሲፕሊን ማነጽ አለባችሁ። መክሊት እንደ ጥሬ ወርቅ ነው። ተቆፍሮ ከወጣ በኋላ በእሳት ካልተፈተነ ጌጥ አይሆንም። በቀን ውስጥ በዛ ባላችሁ ተሰጥኦ ላይ ቢያንስ 1 እውቀት ጨምሩና ተሰጥኦአችሁን አሳድጉት። ውድ ቤተሰቦቼ፣ ድህነት እርግማን አይደለም። ድህነት ማንነትን ያለማግኘት ውጤት ነው። ብዙ ስለለፋችሁ ብቻ ውጤታማ አትሆኑም። በትክክለኛው ቦታ ላይ ለትክክለኛው መክሊታችሁ ስትለፉ ግን ተአምር ትሰራላችሁ። ዛሬ ራሳችሁን ጠይቁ። እየለፋሁ ያለሁት በመክሊቴ ላይ ነው ወይስ የሌላውን ሰው ኑሮ ለመኖር ነው? መልሱ አይደለም ከሆነ ዛሬውኑ ለማቆምና ራሳችሁን ፍለጋ ለመጀመር አይረፍድባችሁም። ከባድ ስራ ወይም ሃርድ ወርክ ብቻውን አህያንም ባለጸጋ አላደረጋትም። የብልሆች ስራ ግን መክሊትን መሰረት ያደረገ ነው። አሁን ተነሱና ውስጣችሁ ያለውን አንበሳ ቀስቅሱት። ድሃ ሆናችሁ እንድትሞቱ አልተፈጠራችሁም። የዛሬውን ቪዲዮ እዚህ ላይ አበቃው። ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። አስተያየታችሁን በኮሜንት አጋሩኝ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።